ሰላም ውድ ቤተሰቦቼ ሀብታሙ ለገሰ ነኝ። በዚህ ኢኮኖሚክስ ኤንድ ማቴማቲክስ በሀብታሙ በሰኘ ዩቲዩብ ቻናሌ የተለያዩ ኢኮኖሚ ነክ ጉዳዮችን እንደምንዳስስ ይታወቃል። እንግዲህ ከሀገር ውስጥም ከሀገር ውጭም እናያለን ማለት ነው። ከዚህ በተጨማሪ ደግሞ ከ9ኛ ክፍል እስከ 12ኛ ክፍል ድረስ ያሉ የኢኮኖሚክስ ትምህርቶችን እንዲሁም ደግሞ ለዩኒቨርሲቲ ተማሪዎች ከፍሬሽማን ጀምሮ እስከ ፖስት ግራጁዌት ያሉትን ለማስተማር እንደምሞክር ይታወቃል። በዚህ ቻናል ላይ እንግዲህ ወደፊትም ደግሞ እየሰራሁኝ መቀጠል ነው የሚሆነው። ዛሬ ደግሞ የምናየው ለየት ባለ መልኩ ስታታ ነው ማለት ነው። ኦፍ ኮርስ ዩቲዩብ ሲጀምር አካባቢ አንድ ሁለት ቪዲዮ ስታታ ሰርቻለሁ ማለት ነው። በዛ ጊዜ እንግዲህ እይታው ምንም ብዙ የሚያበረታታ አልነበረም። ስለዚህ ብዙ አልገፋውበትም። ኦፍ ኮርስ የኔም እንግዲህ ቢዚ መሆንና ስንፍናም አለበት ማለት ነው። ዛሬ ግን የግድ እንግዲህ ይህን ቪዲዮ እንድሰራ የሚያስገድድ ጉዳይ ገጥሞኝ የሰራሁኝ ነው። አንድ ኮርስ እያስተማርኩ ነው። ስታቲስቲካል ሶፍትዌር አፕሊኬሽን ኢኮኖሚክስ የሚል አንድ ኮርስ እያስተማርኩ ነው። ኮርሱን በምናስተምርበት ጊዜ አንደኛ ተማሪዎች እኩል ስታቲስ ላይ ስላልሆኑ ትንሽ ነገሮችን እያየን ሰዓቶች ያልቃሉ። ሌላው ተማሪ ላይ አብሮ ለመሄድ አይቻልም። ሁለተኛ መብራት በተደጋጋሚ ይጠፋል። ስለዚህ ትንሽ ከባድ ሆኗል ማስተማር ማለት ነው። በዛም ሁኔታ ውስጥ ሆኖ ዞሮ ለማስተማር ሞክሬያለሁ። እንደ ተጨማሪ ደግሞ ይሄንን ቪዲዮ ለመስራት ሞክሬያለሁ ማለት ነው። በቀጣይ ግን በዚህ ስታቲስቲካል ሶፍትዌር አፕሊኬሽን ኢኮኖሚክስ ጋር በተያያዘ በተለይ ደግሞ ስታታ ተጠቅመን እንዴት ሪሰርች በቀላሉ መስራት እንደምንችል ኦፍ ኮርስ ቀላል ሊሆን አይችልም፣ ግን ደግሞ እንዴት አፕሊኬሽኑ ማለት ነው ሪሰርቹ ሳይሆን አፕሊኬሽኑ ተጠቅመን እንዴት ሪሰርች መስራት እንደምንችል የምናይ ነው የሚሆነው ማለት ነው። ከእናንተ የሚጠበቀው አብራችሁን መቆየት ነው። ምናልባት እንግዲህ ይሄ ቪዲዮ ትንሽ ረዘም ሊል ይችላል፣ ምክንያቱም የምናየው የተወሰኑ ነገሮችን ነው። እስኪ ምን እንደምናይ ልንገራችሁ። መጀመሪያ የምናየው ሲምፕል ኢሪጌሽን ሞዴል ነው። ዳታ ኢምፖርት አድርገን ሲምፕል ኢሪጌሽን ሞዴል አንድ ዲፔንዳንት እና አንድ ኢንዲፔንዳንት ቫሪያብል ሁለቱም ኳንቲቴቲቭ የሆኑ ለመስራት እንሞክራለን። ከዛ በኋላ ደግሞ ግን ወደ ሪል ወርልድ ስንመጣ የምንጠቀማቸው ቫሪያብሎች ሁሉም ኳንቲቴቲቭ አይደሉም። ኳሊቴቲቭ ቫሪያብልም ኮንሲደር እናደርጋለን። ኳሊቴቲቭ ቫሪያብልም ልክ እንደ ኳንቲቴቲቭ ቫሪያብል ሪግሬሽን ላይ ኢንክሉድ አድርገን መጠቀም እንችላለን ማለት ነው። ኳሊቴቲቭ ቫሪያብል ስንጠቀም እንዴት ነው ለስታታ የምንነግረው? እንዴት ነው ደሚ ቫሪያብል አርቲፊሻል ቫሪያብል that can assume the values of 1 and 0 መጠቀም እንችላለን። ስለዚህ እንዴት ነው ሌብል ዲፋይን የምናደርገው፣ ሌብል ቫልዩ የምናደርገው፣ አዲስ ቫሪያብል ጀነሬት የምናደርገው የሚለው ነገር ነው ያለን። ከዛ ደግሞ በዛ ሪግሬሽን ሰራና ሪግሬሽን ሪዛልቱን ሄትሮስኬዳስቲ ቼክ እናደርጋለን በሂት ቴስት። ስለዚህ ሰላም ከሆነ አክሴፕት እናደርገዋለን፣ ካልሆነ ግን ደግሞ ሮበስት ለማድረግ እንሞክራለን። ስለዚህ ሮበስት ኮማንድ እናስከትላለን ማለት ነው። ዜን ቀጥሎ የምናየው ቪአይኤፍ ነው የሚሆነው፣ መልቲ ኳንቲቲ ቴስት ቪአይኤፍ እናያለን። ከዛ ደግሞ ኖርማሊቲ ቴስት ለማየት ደግሞ ሬዚጁዋል ፕሬዲክት አድርገን ስዊልክ ቴስት እናያለን ማለት ነው። አብራችሁን ከቆያችሁ እነዚህ ነገሮች አብረን እናይ ነው የሚሆነው። አብራችሁን ቆዩ። የመጀመሪያው ስቴጅ የሚሆነው እንግዲህ ዳታ ኢምፖርት ማድረግ ነው። ከዛ በፊት ግን ስታታ ላይ 5 ዊንዶዎች አሉ። ቫሪያብል ዊንዶ አለ፣ ፕሮፐርቲ ዊንዶ አለ፣ ኮማንድ ዊንዶ፣ ሪዛልት ዊንዶ እና ሪቪው ዊንዶ አለ ማለት ነው። ስለዚህ ከቫሪያብል ዊንዶ ይጀምራል፣ ፕሮፐርቲ ዊንዶ ይከተላል፣ ኮማንድ ዊንዶ አለን፣ ዘ ሪቪው ዊንዶ፣ ከዚህ መሀል ላይ ደግሞ ሪዛልቱ ዲስፕሌይ የሚደረግበት ሪዛልት ዊንዶ። ዊ ሃቭ 5 ዊንዶስ ማለት ነው። የመጀመሪያው ስቴጅ የሚሆነው ዳታ ኢምፖርት ማድረግ ነው። ስለዚህ ዳታ ኢምፖርት ለማድረግ ወደ ፋይል እንሄዳለን እዚህ ጋር። ስለዚህ ዳታችን መጀመሪያ ኤክሴል ላይ ጽፈን በቀላሉ የምናገኘው ቦታ ላይ ማስቀመጥ ይኖርብናል። ስለዚህ ኢምፖርት አልኩት ነኝ፣ ፋይል ኢምፖርት፣ ከዛ ኤክሴል ስፕሬድሺት ነው። ስለዚህ ዳታ ያለበትን ቦታ ብሮውዝ አደርጋለሁ ማለት ነው። ብሮውዝ አድርጌ ትክክለኛ ዳታ ያለበትን ቦታ ፈልጋለሁ። ለምሳሌ እኔ ሀብ የሚል ስም ነው የሰጠሁት ለዳታዬ። ሀብ የሚለውን ስም እንግዲህ ከፍተዋለሁ። አሁን ልጠቀመው ያሰብኩት ሽት ሌላ ሽት ላይ ስላለ ሽቱን እዚህ ጋር ቀይራለሁ። እዚህ ጋር ወርክ ሽት የሚላለ ሽቱን ቀይርኩ። ስለዚህ ይሄ ዳታ መጣልኝ። ዘምሮ ብለው ኢምፖርት ፈርስት ዋስ ቫሪያብል ኔም ብለዋል። ምክንያቱም እዚህ ጋር ያለው የሮ ኔም ነው። ሮ ኤ፣ ሮ ቢ፣ ሮ ሲ ያለ ነው የሚለው። እኛ ኤቢሲ አይደለም ስማችን፣ ወይ ደግሞ የቫሪያብሎቻችን ስም ኤቢሲ አይደለም። ስለዚህ የመጀመሪያው ነምበር ኦፍ ኦብዘርቬሽን ነው። ስለዚህ ፈርም ነው ማለት ነው፣ ፈርም አይ። ሁለተኛው ደግሞ ሴልስ ነው፣ ሴልስ ኦፍ ዘ ጊቨን ፈርምስ ኦፍ ዘ ካምፓኒ ኦር ሳምፕል ሪስፖንዳንት ማለት ነው። ሶስተኛው ደግሞ አድቨርታይዝመንት ኤክስፔንቸር ነው። ስለዚህ ምን አይነት ሪሰርች ልንሰራ ነው ማለት ነው፣ ወይ ደግሞ ሪግሬሽን አውትፑት ኤስቲሜት እናደርግ ነው፣ ኮምፒውት እናደርግ ነው። የአድቨርታይዝመንት ኤክስፔንቸር ሴልስ ኦፍ ካምፓኒ ላይ ያለውን ኢምፓክት የሚያጠና አይነት ነው የሚሆነው ማለት ነው። ስለዚህ ኢምፖርት ፈርስት ክላስ ቫሪያብል እንለዋለሁ። ኢሚዲየትሊ ኤቢሲዲ የነበሩት ዘ ኔም ኦፍ ዘ ቫሪያብል ይሆናል ማለት ነው። ዳታችንን ኢምፖርት አድርገናል። እዚህ ጋር ቀደም ቫሪያብልስ ላይ ምንም ነገር አልነበረ። አሁን ግን ሰም ሴልስ እና አድቨርታይዝመንት ኤክስፔንቸር አለን ማለት ነው። አሁን ዳታውን ማየት ይኖርብናል፣ ከዳታው ጋር መተዋወቅ አለብን። ስለዚህ ሰም ብለን ያው ሰመራይዝ ማለት ነው ፈርም እና
ሳለሪ ኤንድ አድቨርታይዝመንት ኤክስፔንዲቸር። ሶ ፈር የሚለው ላጥፋው፣ ምክንያቱም ነምበር ኦፍ ኦብዘርቬሽን ስለሆነ የሚያሳየው ምንም አይጠቅመንም። ስለዚህ ሰም አልኩኝ ሴልስ እና አድቨርታይዝመንት ኤክስፔንዲቸር። ሶ ሰመሪውን አገኘው። ምን አለ ሰመሪ ላይ ቫሪያብሎች አሉ። ከዛ ነምበር ኦፍ ኦብዘርቬሽን አለ፣ ሚን ኦፍ ዘ ቫሪያብል አለ፣ ስታንዳርድ ዲቪዬሽን አለ፣ ከዛ ሚኒመም እና ማክሲመም ቫልዩ። ለምሳሌ ሴልስ ሚኒመም 60 ነው፣ ማክሲመም ደግሞ 120 ነው። አድቨርታይዝመንት ኤክስፔንዲቸር ሚኒመም 5 ነው፣ ማክሲመም ደግሞ 10 ነው ማለት ነው። ሶ ልክ እንደዚህ እናገኛለን ሰመሪውን። ሰም ብለን ኮማ አድርገን ዲቴል ደግሞ ካለን ዲቴል ሰመሪ ስታቲስቲክሱ እናገኛለን ማለት ነው። ስለዚህ ቫሪያንስ፣ ስኪውነስ፣ ኩርቶሲስ ምናምን ተጨምሮበት ላርጅ እና ስሞል ኢን ተርምስ ኦፍ ፐርሰንታይል ኢን ተርምስ ኦፍ ቫልዩ ተቀምጦ 1%፣ 5%፣ 25%፣ 50%፣ 75%፣ 90%፣ 95% እያለ እስከ 99% ድረስ ዲቴል መረጃ እናገኛለን ማለት ነው። ስለዚህ ይሄ እንግዲህ ሲምፕል ኢሪጌሽን ሞዴል ሁለቱም ኳንቲቲቭ ሲሆን ነው። ሌላው ሪግረስን ማድረግ እንችላለን። ሪግረስ ዲፔንዳንት ቫሪያብላችን ሴልስ ነው፣ ኢንዲፔንዳንት አድቨርታይዝመንት ኤክስፔንዲቸር ነው። ምን ሜጀር ልናደርግ ነው ማለት ነው? ዘ ኢምፓክት ኦፍ አድቨርታይዝመንት ኤክስፔንዲቸር ኦን ሴልስ ኦፍ ዘ ካምፓኒ ልናደርግ ነው ማለት ነው። ስለዚህ እዚህ ጋር እንደምታዩት ዲፔንዳንት ቫሪያብላችን ሴልስ ነው፣ ኢንዲፔንዳንት ቫሪያብላችን አድቨርታይዝመንት ኤክስፔንዲቸር ነው። ስለዚህ ሴልስ አስ አ ፋንክሽንስ ኦፍ አድቨርታይዝመንት ኤክስፔንዲቸር ነው ማለት ነው። ስለዚህ ኢንተርሴፕት አግኝተናል 36፣ ስሎፕ ደግሞ 7.5 አግኝተናል። ሶ ስሎፕ 7.5 ነው ማለት ኪፒንግ አዘር ቲንግስ ሪሜይን ኮንስታንት አስ አድቨርታይዝመንት ኤክስፔንዲቸር ኢንክሪዝስ ባይ $1 the sales of the company or the firm is expected to increase by 7.5 on average ማለት ነው። ኮንስታንቱም እንደዛው፣ ኮንስታንቱ ደግሞ ኢንተርሴፕት ነው። if advertisement expenditure is equal to 0 the sales of the company is expected to be equal to 36 ማለት ነው። ሶ በዛ መንገድ ነው ኢንተርፕሬት የምናደርገው። እዚህ ጋር አር ስኩዌር አለ። ምንድን ነው ኢንተርፕሬት የምናደርገው? out of the total variation in the dependent variable 51% is explained by the explanatory variables included in the model ማለት ነው ኢንተርፕሬት የምናደርገው። adjusted r square ያው ከr square ያንሳል፣ ባለፈው ባየነው ምክንያትና ፎርሙላዎች ምክንያት ማለት ነው። እንግዲህ ክላስ ላስተማርኳችሁ ልጆች፣ ክላስ ያልተማራችሁ ልጆች ኢኮኖሜቲክስ ላይ ይሄ ነገር ጠቅሻለሁኝ። ስለዚህ ኢኮኖሜቲክስ ሌክቸር ቪዲዮ ግን adjusted r square ምንድነው? r square ላይ ያሉ ችግሮችን የሚቀርፍ ቫሪያብል ነው። adjusted r square ስሙ adjusted ነው እንደምታዩት። r square ዝም ብሎ ኤክስፕሌን ሰም ኦፍ ስኩዌር በጨመረ ቁጥር r square ይጨምራል። adjusted r square ግን በዛ ምክንያት ብቻ አይጨምርም ነው። ሶ ኤኒዌይስ ይሄ ሲምፕል ሊኒየር ሪግሬሽን ነው። ኮማንዳችን ሬግ ዘ ዲፔንዳንት ቫሪያብል ዘ ኢንዲፔንዳንት ቫሪያብል ነው ማለት ነው። አሁን ይሄን ሰርተናል፣ ሪግሬሽን አግኝተናል። ቴስቶች ምናምን ማድረግ እንችላለን። ግን ቴስቶች ምናምን ከመጀመራችን በፊት መልቲፕል ሊኒየር እናድርገው። መልቲፕል ሊኒየር ብቻ ደግሞ ሳይሆን የተለያዩ ኳሊቴቲቭ ቫሪያብሎችን ኢንክሉድ ለማድረግ ታቡሌት ለማድረግ ጀነሬት ለማድረግ ሌብል ለማድረግ ዲፋይን ለማድረግ እንሞክራለን ማለት ነው። ከዛ በፊት ግን ይሄኛውን ዳታ ማጥፋት ይኖርብኛል። ስለዚህ ዳስተራችን ያው ክሊር የሚለው ነው ማለት ለክሊር ሲኖር እዚህ ጋር እንደምታዩት አሁን ምንም ዳታ የለም። ወይ ደግሞ ኤዲት ብለው ዳታ ኤዲተር ላይ ራይት ምንም የሚያሳየኝ ፋይል የለም ማለት ነው። ዳታ የለም፣ ሙሉ ለሙሉ ጠፍቷል። ስለዚህ ኢሬዝ ካደረግ ነው እንደ አዲስ ዳታ ኢምፖርት ማድረግ እንችላለን ማለት ነው። ስለዚህ እኛም አሁን እንደ አዲስ ዳታ ኢምፖርት አድርገን ሪዛልቱ ምን ይሆናል የሚለው ነገር እናያለን። ስለዚህ እዚህ ጋር እንደምታዩት ባዶ ነው። ኤዲት የሚለውን ኮማንድ ጽፌ ባዶ ነው፣ ምንም ነገር የለም። ስለዚህ አዲስ ዳታ አሁን ኢምፖርት ላድርግ ድጋሜ። የቅድሙ ኤክሴል ላይ ነው ያለው ሀብ የሚለው ግን ምንድነው ሽታቸው ይለያያል። ስለዚህ ሽቱን እቀይርለታለሁ ማለት ነው። ሶ ስቲል ሀብ ነው። ኢምፖርት ፈርስት ዋስ ቫሪያብል ነኝ እንዳለ ነው። ዜን ኦኬ። ሶ አሁን አዲስ ቫሪያብሎች መጥተዋል። እዚህ ጋር ምናልባት ሊስት ብልና እንድናየውኛ የሆነ ይሄ ቫሪያብል ነው ያለን። ነምበር ኦፍ ኦብዘርቬሽን 10 ነው። ሴክስ ደግሞ ዋና 2 ነው፣ ዋናቱ ነው። ያው ሜል እና ፊሜል እና ዋና አድርጓለን። ዜን ስኮር ኦፍ ዘ ስቱደንት አለን። ዜን ስተዲ ሃወራቸዋለን ተማሪዎቹ የሚያጠኑበት ሰዓት። እንደን መጨረሻ ደግሞ ማዘርስ ኤዱኬሽናል ሌቭል አለ። ሶ ዊ ጀስት ኤክስፔክት ዛት ዘ ኤዱኬሽናል ሌቭልስ ኦፍ ዘ ማዘር ሜይ ሃቭ አን ኢምፓክት ኦን ዘ አካዳሚክ ፐርፎርማንስ ኦፍ ዘ ስቱደንት የሚል ፐርሰፕሽን ስላለ ማለት ነው። ሶ ይሄ ነው ዳታችን። ሶ አሁን አንድ ምንድነው ሁለት ምንድነው ስታታ የሚያውቀው ነገር የለም ራይት። ሶ ማዘርስ ኤዱኬሽናል ሌቭል 3 ምንድነው፣ 2 ምንድነው፣ 1 ምንድነው ብዙ የሚታወቅ ነገር አለ። ስለዚህ እሱ ነገሮች ላይ መስራት ይኖርብናል ማለት ነው። ስለዚህ ከዛ እንጀምራለን። ሶ መጀመሪያ ምሮ ሌቭል ዲፋይን ነው የምናደርገው። ለምሳሌ ሴክስ ዋና 2 ነው። ስለዚህ 1 ምንድነው 2 ምንድነው የሚለው ነገር
የግድ መለየት ስላለብን እሱን ነው ስታታን ኢንስትራክት የምናደርገው። ሶ ሌብል ዲፋይን ለምሳሌ በእኛ ኬዝ ዋን ሌብል ዲፋይን ምንድነው ዲፋይን የምናደርገው ሴክስ ነው ዲፋይን የምናደርገው። ስለዚህ ዋን ምንድነው ዋን ስታንድስ ፎር ዘ ሜል ዋን ሜል ነው። ዜን ቱ ደግሞ ፊሜል ነው ማለት ነው። ቱ ፊሜል ነው። ሶ ዋን ሜል ነው ቱ ፊሜል ነው ማለት ነው። ስለዚህ ዋን ስታንድስ ፎር ዘ ሜል ቱ ስታንድስ ፎር ዘ ፊሜል ማለት ነው። ዜን ሌብል ቫልዩ ነው የማደርገው ቀጣይ ሌብል ቫልዩስ ራሱን ስለተጠቀምኩኝ ሌላ ተጨማሪ ቅጽል ማላስቀመጥኩበት ነው። ለምሳሌ እዚህ ጋር ኤች ማድረግ እንችል ነበር። እዚህ ጋር ኤች ይከተላል። ስህተት ከነበረ ኤዲት ለማድረግ ስለሚያግዘን ማለት ነው። ግን ፎር ዘ ታይም ቢንግ ራሱን ቀጣይ ነው። ስለዚህ ሌብል ቫልዩስ ለመጀመሪያ ሌብል ዲፋይን and ሌብል ቫልዩስ ማለት ነው። ሴክስ ስለዋለው ዜን አሁን ታብ ብዬ ቫሪያብላችን እንዴት ነው የሚለው ነገር ማየት እንችላለን። ለምሳሌ አሁን የሴክስ ነው። ስለዚህ የሴክስን ማየት እንችላለን። ታብ ሴክስ ራይት። ሶ እንደምታዩት በዚህ መንገድ ታቡሌሽን ወጥቷል ማለት ነው። ስለዚህ ሜል ለምሳሌ 5 አሉ፣ ፊሜል ደግሞ ሌላ 5 አሉ ማለት ነው። ሶ እንዳያችሁት በጣም ሶፊስቲኬትድ ወይ ደግሞ ከባድ ነገር አለ። ሁለት ኮማንድ ላይ ተጠቀመው ዳታችንን ኢምፖርት አደረግን። ከዛ በኋላ ሌብል ዲፋይን እና ሌብል ቫልዩ ነው ያለው ማለት ነው። ሶ በዛ መንገድ ኮምፒውት ማድረግ እንችላለን ማለት ነው። ግን ሌሎች ደግሞ እንደገና ኳሊቴቲቭ ቫሪያብሎች አሉ እዚሁ ዳታ ላይ እንግዲህ ቀደም እንዳሳየዋችሁ አሁንም ማሳየት እችላለሁ። ኤዲት ብዬ ኢንተርብል ያው ዳታችንን ይከፍትልናል። ሶ ዚስ ዳታ ሶ ሜል እና ፊሜል አድርጎታል። ነምበር ኦፍ ኦብዘርቬሽን አለን፣ ስኮር፣ ስተዲ ሃወር እና ማዘርስ ኤዱኬሽናል ሌብል አሉ ማለት ነው። ተጨማሪ ቫሪያብሎች ሶ ይሄን ዝም ብለን ሲምፕል ኢንተግሬሽን ከሆነ ሬግ ብለን ለምሳሌ ስኮር ኦፍ ዘ ስቱደንት አስ አ ፈንክሽን ኦፍ ስተዲ ሃወር ማለት እንችላለን። ስለዚህ ስተዲ ሃወር በአንድ በጨመረ ቁጥር ተማሪዎች የሚያመጡት ውጤት በ2.48 እየጨመረ ነው ማለት ይቻላል። ግን ይሄ ሞዴል ኦሚትድ ቫሪያብል ባያዝ ለስፔሲፊኬሽን ፕሮብሌም የተጋለጠ ነው። ቢኮዝ ስተዲ ሃወር ብቻ ተጠቅመን የስተዲ ላይ ያለውን ኢምፓክት ብቻ ኢንቨስቲጌት ማድረግ ሙሉ አይሆንም ማለት ነው። ስለዚህ ሌሎች ቫሪያብሎችን ኮንሲደር ማድረግ ይኖርብናል። ሶ ሌላ ተጨማሪ ቫሪያብል እንዳለን እዚህ ጋር ማዘርስ ኤዱኬሽናል ሌብል አለን። ሶ ሊስት ብዬ ማዘርስ ኤዱኬሽናል ሌብልን እንታዩት ባረግ ይሄ ቁጥር ነው። ስለዚህ ዋን ምንድነው፣ ቱ ምንድነው፣ ስሪ ምንድነው የሚለው ነገር የግድ ዲተርማይን ማድረግ ስላለብን ለስታታ ዳታቤዝ በተሰበሰበበት መንገድ እነግረዋለን እናስረዳዋለን ማለት ነው። ያው በጽሁፍ ነው እንግዲህ ማስረዳት የምንችለው። ስለዚህ አንድ ምንድነው፣ ሁለት ምንድነው፣ ሶስት ምንድነው የሚለው ነገር ለማየት እንሞክራለን ማለት ነው። ሶ ሌብል ዲፋይን አሁን ዋን ኢሊትሬት ነው። ዋን ስታንድስ ፎር ዘ ኢሊትሬት ቱ ደግሞ ሁለት ካቴጎሪዎችን እንዲይዝ እናድርገው ወይ ደግሞ ከኪንደርጋርተን ጀምሮ እስከ 12 ያለውን። ስለዚህ የዩኔስኮ ዴፊኒሽን ከወሰድን ቤዚክ ኤዱኬሽን ነው የሚሆነው። ሶ በዚህ መንገድ እናደርጋለን። ዜን ሶስተኛ ላይ ያለን የመጨረሻው ተርሸሪ ኤዱኬሽን ነው። ያው ዲግሪ ኤንድ አቦቭ ዲግሪ ይላል ማለት ነው። ሶ በዚህ መንገድ ሌብል ዲፋይን እናደርጋለን። ከዛ በኋላ ሌብል ሶ ኢንቫሊድ እያለኝ ነው። ለምን ኢንቫሊድ እንዳለኝ ኢንቫሊድ ኔም ነው ያለኝ። ሶ ሌብል ዲፋይን አልኩኝ እንጂ ምን አይነት ቫሪያብል እንደሆነ አልነገርኩትም። ስለዚህ እዚህ ጋር መጥቼ ማዘርስ ኤዱኬሽናል ሌብል የሚለው ነገር ጽፍለታለሁ። እዚህ ጋርም ላስታክለው መመለሴ ካልቀረ ቴሪሸሪ የሚለው ብቻ በቂ ነው ማለት ነው። ሶ በዚህ መንገድ እናስቀምጠው። ይሄን ዝጋው። ሶ ኮማንዱ እዚህ ጋር እንደምታዩት ሌብል ዲፋይን ማዘርስ ኤዱኬሽን 1 ኢሊትሬት 2 ቤዚክ ኤዱኬሽን 3 ደግሞ ቴሪሸሪ ነው ማለት ነው። ራይት ሶ ኢንተር ሌቨል ሌብል ቫልዩ ነው ቀጣይ የሚቀይረው
የሚቀጥለው ሌቭል ቫልዩስ ሶ ሌቭል ቫልዩስ እንግዲህ ይሄን ራሱን ቫሪያብሉ ስለተጠቀመ ማዘርስ ኤዱኬሽናል ሌቭል ነው የሚሆነው ማለት ነው። ሶ በዚህ መንገድ እንግዲህ ጨርሰናል ሁለተኛው። ስለዚህ ቀደም ለሴክስ ሜል እና ፊሜል አደረግን። አሁን ደግሞ ለማዘርስ ኤዱኬሽናል ሌቭል ኢሊትሬት፣ ቤዚክ ኤዱኬሽን እና ቴርሸሪ ያደርገናል። ሶ ቼክ የምናደርገው ምንድነው ታብ ብለን ኤዱኬሽንን ማየት እንችላለን። ማዘርስ ኤዱኬሽን ሶ ዚስ ኢዝ ታቡሌሽን። ኢሊትሬት 2 አለ፣ ቤዚክ ኤዱኬሽን 4 አለ፣ ቴርሸሪ ደግሞ 4 አለ፣ በድምሩ 10 አለ ማለት ነው። ስለዚህ በዚህ መንገድ ደሚ ቫሪያብሎቻችን ካቴጎሪካል ቫሪያብሎቻችን ለእርሳታ አስተዋውቀናል። ቀጣይ የሚሆነው ደሚ ቫሪያብል ጀነሬት ማድረግ ነው። ስለዚህ ለምሳሌ ሴክስ 2 ካቴጎሪ ነው፣ ሁለቱንም ሪግሬሽን ላይ ማስገባት አንችልም። ኢኮኖሜቲክስ ላይ እንዳየነው ምን ያመጣብናል? ደሚ ቫሪያብል ትራፕ ኦር ፐርፌክት መልቲ ኳንቲ ያመጣል። ስለዚህ ኢን ኦርደር ቱ አቮይድ ዛት መጀመሪያ ደሚ ቫሪያብል ኮንስትራክት እናደርጋለን። ዜን አንዱን ካቴጎሪ ብቻ ነው ማለት ነው ኮንሲደር የምናደርገው። አዘር ካቴጎሪ ኢዝ ጎይንግ ቱ ቢ ሪፈረንስ ግሩፕ፣ ቤዝ ግሩፕ፣ ኮምፓሪሽን ግሩፕ ነው ማለት ነው። ሶ ሩሉ K-1 ነው። ዘ ነምበር ኦፍ ኦብዘርቬሽን -1 ኮኤፊሺየንት ኖሯቸው ሪግሬሽን ላይ ይገባሉ። አንደኛው ግሩፕ ግን የሚቀረው ግሩፕ ሪፈረንስ ግሩፕ፣ ኮምፓሪሽን ግሩፕ ነው የሚሆነው ማለት ነው። ሶ ስለዚህ አሁን ኤዱኬሽን እና ሴክስ ኦልሬዲ ካቴጎሪ ቫሪያብል መሆናቸውን አይደንቲፋይ አድርገናል፣ ካቴጎሪም ክሬት አድርገንላቸዋል። ሶ ቀጣይ ምንድነው የሚሆነው? ለነዚህ ቫሪያብሎች ደሚ ቫሪያብል ጀነሬት እናደርግላቸዋለን ማለት ነው። ሶ ጀን ለምሳሌ ጀን ዲ ሜል ሌላ ስም መስጠት ይቻላል። ይሄን የሰጠው ስም ነው ዲ ሜል ኢዝ ኢኳል ቱ 1 ኢፍ ምን ሴክስ፣ ምክንያቱም ሜል ፊሜል ያለው ሴክስ ላይ ስለሆነ ደብል ኢዝ ኢኳል ቱ ራይት፣ ደብል ኢዝ ኢኳል ቱ 1። ስለዚህ 5 ሚሲንግ ቫሪያብሎች ተፈጥሯል። ለምሮ 5 ሚሲንግ ቫሪያብሎች ጀነሬት ተደረጉት፣ ምክንያቱም ለሜል 1 አድርግልኝ አልኩኝ፣ ግን ፊሜሎቹን ኦልሬዲ ገና ሜንሽን አላደረግም። ስለዚህ የሚቀሩት ዶት ዶት የሆኑት ለፊሜል ነው ማለት ነው። ስለዚህ ሪፕሌስ ዲሜል is equal to 0 if sex double is equal to right, if sex double is equal to 2 ምክንያቱም ፊሜል ከሆነች ያው ለሜል 0 ስለሚሆን ማለት ነው። ስለዚህ ደሚ ቫሪያብል ጀነሬት አድርገን እዚህ ጋር እንደምታዩት አዲስ ደሚ ቫሪያብል ጀነሬት አድርገናል። ሶ ኤዲት ብለን ኮማንድ ላይ ብንጽፍ ዳታችንን ማየት እንችላለን። እዚህ ጋር 0 እና 1 ራይት፣ 0 እና 1 አዲስ ደሚ ቫሪያብል ጀነሬት አድርገናል ማለት ነው። አሁን ደግሞ ለኤዱኬሽን ደሚ ቫሪያብል ጀነሬት ለማድረግ እንሞክር። ሶ ጀን ዲ ማንን ቤዝ ግሩፕ እናደርገው? ወይ ቴርሸሪን ወይ ደግሞ ኢሊትሬት ማድረግ እንችላለን። ሶ ፎር ዘ ታይሚንግ ለምሳሌ ለቤዚክ ኤዱኬሽን እና ለቴርሸሪ ኤዱኬሽን ቤዝ ግሩፕ ደሚ ቫሪያብል ኮንስትራክት እናደርግላቸው። ቤዝ ግሩፕ ደግሞ ኢሊትሬት ይሆናል ማለት ነው። ስለዚህ ዲ ይሄ ለመጀመሪያው ለቤዚክ ኤዱኬሽን ነው። ቤዚክ ኤዱኬሽን ከአንድ እስከ 12 ያልኩት ማለት ነው። ለቤዚክ ኤዱኬሽን ጀን ዲ ቤዚክ ኤዱኬሽን ኢዝ ኢኳል ቱ 1 ኢፍ ኤዱኬሽን ማዘርስ ኤዱኬሽናል ሌቭል ደብል ኢዝ ኢኳል ቱ 2 ምክንያቱም ለኢሊትሬት 1 ነው፣ ለቤዚክ ኤዱኬሽን ደግሞ 2 ነው፣ ለቴርሸሪ ደግሞ 3 ስለሆነ ማለት ነው። ሶ ጀን ዲ ቤዚክ ኤዱኬሽን ኢዝ ኢኳል ቱ 1 ኢፍ ማዘርስ ኤዱኬሽን ደብል ኢዝ ኢኳል ቱ 2። ሶ አሁን አልተቀበለኝም፣ ምክንያቱም እዚህ መሃል ላይ በስተት የገባ ኮማንድ አለ አይጂ ሚል። ሶ አሁንም አልተቀበለኝም። ማዘርስ ኤዱኬሽን ለምን ያልተቀበለኝ? እዚህ ጋር ኢፍ የሚል ነገር አልጻፍኩኝም ራይት፣ ኢፍ የሚል ነገር አልጻፍኩም። ለምሳሌ እዚህ ጋር ለሴክስ ስራ ጀን ዲሜል ኢዝ ኢኳል ቱ 1 ኢፍ የሚል ነገር ተጠቅሜያለሁ ራይት። እዚህ ጋር ግን ኢፍ የምትለው አይለችም። ያው ከነስተቱ እንዴት ያስተካከል እንደምንሄድ ስለሚረሳ ማለት ነው፣ እንታየው ነው። ሶ ጀን ዲ ቤዚክ ኤዱኬሽን ኢዝ ኢኳል ቱ 1 ኢፍ ማዘርስ ኤዱኬሽን ኢዝ ኢኳል ቱ 2 ማለት ነው። ሶ ሪፕሌስ አሁን በማን እና ሪፕሌስ አድርጓል? 3 ካታጎሪ ስላለ በአንድ እና በ3 ግሬድ ይሆናል ማለት ነው። ስለዚህ ሪፕሌስ
replace D so replace D basic education is equal to 0 if mother's education double is equal to 1 right so illiterate ከሆነ 0 አድርግልኝ ማለት ነው ሶ ይሄን ራሱ ድገመው ሪቪው ዊንዶው ላይ ክሊክ ሳደርግ ኮማንድ የመጣ ነው replace D basic education is equal to 0 if mother's education double is equal to 3 ማድረግ እንችላለን ማለት ነው ያው 2 ሲሆን ቤዚክ ነው 1 ሲሆን ኢሊትሬት ነው 3 ሲሆን ደግሞ ቴሪሸሪ እና ከዛ በላይ ነው ማለት ነው ሶ አሁን ጀነሬት አድርገናል ለማን ለዲ ኤዱኬሽን ራይት ዲ ቤዚክ ኤዱኬሽን ጀነሬት አድርገናል ለቴሪሸሪ ደግሞ አሁን በተመሳሳይ መንገድ ጀነሬት አድርገናል ጀን ዲ ቤዚክ ኤዱኬሽን የሚለው ቦታ ላይ ቅድም እንዳልነው ቴሪሸሪ ግሩፕ ነው የቀረው ስለዚህ እሱን ኮንሲደር እናደርጋለን ማለት ነው ሶ ስለዚህ ስሙን ያው ቴሪሸሪ ኤዱኬሽን ብለው ይሻላል በሚል ነው ቴሪሸሪ ዲ ቴሪሸሪ ያው ደሚ ቫሪያብል which stands for tertiary education level right ስለዚህ ምን ሲሆን ይሄ ዋን የሚሆነው 3 ሲሆን ማለት right 3 ሲሆን ዘን ከዚህ በኋላ ሪፕሌስ ነው ለው ሪፕሌስ ማናማ ሲሆን 3 ሲሆን 1 ከሆነ 1 እና 2 ሲሆን ማለት right so D tertiary is equal to 0 if mother's educational level is equal to is equal to 2 and again replace if this is equal to 1 as well right so አሁን ለተርሸሪ ኤዱኬሽናል ሌቭል ደሚ ቫሪያብል ጀነሬት አድርገናል ስለዚህ 3 ደሚ ቫሪያብል ጀነሬት አድርገን ማለት ነው ዳታችን እስኪ ነው ሶ ዳታችን ላይ ሜል አለ ቤዚክ ኤዱኬሽን አለ ተርሸሪ አለ ስለዚህ ኢሊትሬት ቤዝ ግሩፕ ነው ለቴክስት ደግሞ ፊሜል ቤዝ ግሩፕ ነው ማለት ነው ስኮር ኳንቲቲ ቫሪያብል ነው ስተዲ ሃወርም ኳንቲቲ ቫሪያብል ናቸው ሶ እነዚህን ቀይራቸው ነገር አይኖርም ነው ሶ አሁን ቀጣይ ወደ ሪግሬሽን ሄድ እንችላለን ከዛ በፊት ክሮስ ታቡሌሽን ማድረግ እንችላለን ለምሳሌ ታብ ሴክስ and in the meantime ደግሞ ማዘርስ ኤዱኬሽናል ሌቭል ደግሞ ማድረግ ይችላል ስለዚህ ዲስአግሪጌትድ የሆነ ለዲስክሪፕቲቭ ስታቲስቲክስ የሚሆኑ ቴብሎችን ማግኘት እንችላለን እዚህ ጋር ሴክስ አለ ከዛ እዚህ ጋር ደግሞ ማዘርስ ኤዱኬሽን አለን ኢሊትሬት ቤዚክ እና ቴርሸሪ ድረስ የተማሩ እናቶች አሉ ማለት ነው ከአስሩ ኦብዘርቬሽን በመቀጠል ሪግሬሽን ነው የምንሰራው ራይክ ቅድም እንዳልነው ለምሳሌ ስኮር ስተዲ ሃወር ላይ ብቻ ላደርግ ይችላል ሶ ሲምፕል ኔጌሽን ነው ማለት ነው ግን ኢንሪያሊቲ ስተዲ ሃወር ብቻ አይደለም አፌክት የሚያደርገው a number of variables may have an impact on the score of students አለ ሶ እዚህ ጋር እንደ ኤግዛምፕል ለምሳሌ ሴክሳቸው ኢምፓክት አለ ሊኖረው ይችላል ስለዚህ እሱን ቼክ እናደርግ ነው ከዛ በተጨማሪ ደግሞ educational levels of the mothers of the respondents ደግሞ እንደገና another independent variable ነው ሶ ኮማንዳችን ስቲል ሬግ ነው የሚሆነው ምክንያቱም ዲፔንደንት ቫሪያብሎችን ስኮር ነው which is continuous variable so ስኮር ከዛ ስተዲ ሃወር አሁንም ቁጥር ነው with regards to the quantitative variables ሁሉንም ካታጎሪ ሪግሬሽን ላይ ኮንሲደር ማድረግ አንችልም ለምሳሌ ለማዘርስ ኤዱኬሽናል ሌቭል 3 ካታጎሪ አለን ኢሊትሬት ቤዚክ ኤዱኬሽን እና ተርሸሪ ሶ ከሶስቱ አንዱን ብቻ ነው ኮንሲደር ማድረግ የምንችለው ሁለቱን ነው ኮንሲደር ማድረግ የምንችለው አንደኛው ግሩፕ ቤል ግሩፕ ሪፈረንስ ግሩፕ ኮምፓሪሽን ግሩፕ ነው የሚሆነው ማለት ነው ከሴክስም ሁለቱንም ሴክስ ሪግሬሽን ላይ ማስገባት አንችልም ኮንሲደር ማድረግ አንችልም ከሁለቱ አንዱ ነው የምንመርጠው ስለዚህ ያን ማናረግ ከሆነ ፐርፌክት መልቲኳሊቲ ወይ ደግሞ ኦሚት ቫሪያብል ትራፕ ይገጥመናል ማለት ነው ሶ ሌትስ ሴይ ሬክ ዘ ዲፔንደንት ቫሪያብል ስኮር ሬክ ያው ኮማንድ ነው ስኮር ዲፔንደንት ቫሪያብል ስተዲ ሃወር ኢንዲፔንደንት ቫሪያብልስ ነው ከዛ በኋላ ምንድነው እናደርገው ማዘርስ ኤዱኬሽን ቀጥታ እንወስደውም ሶ ከማዘርስ ኤዱኬሽን ምናልባት ሜል ቤዚክ ኤዱኬሽን እና ተርሸሪ ሶስቱ ነው ሶ then enter so this is the regression result ማለት ነው the regression result እዚህ ጋር አረስኩ ይላል out of the total variation how much percent is explained by
ዘ ኤክስፕላናቶሪ ቫሪያብልስ ኢንክሉድ ዘ ሞዴል ነው። ይሄ ኤክስፕሌን ሰም ኦፍ ስኬር ነው። እዚህ ጋር ዘ ሞዴል የሚለው ሰም ኦፍ ስኬር ኤክስፕሌን ሰም ኦፍ ስኬር ነው። ይሄ ሪሊጂዋስ ሰም ኦፍ ስኬር ነው። የእነሱ ድምር ቶታል ሰም ኦፍ ስኬር ነው ማለት ነው። ሶ በዚህ መንገድ ነው የምናደርገው። እዚህ ጋር ኮኤፊሽንቶች አሉ። ለምሳሌ 2.675 ማለት ዘ ኮኤፊሽንት ኦፍ ስተዲ ሃወር ነው። ሶ ስተዲ ሃወር በአንድ በጨመረ ቁጥር የተማሪ ውጤት በ2.67 ይጨምራል ማለት ነው። እዚህ ጋር ደግሞ ዲፈረንሻል ኢንተርሴፕት ነው። ለምን እንደዚህ ያልኩት ዲሜል ነው የሚለው ስለዚህ ዘ ኮኤፊሽንት ኦፍ ሴክስ ነው ማለት ነው። ስለዚህ ዘ ካውንተር ግሩፕ ፊሜል ነው። ስለዚህ የወንዶቹ ከሴቶቹ አንጻር በ30.35 ይበልጣል ማለት ነው። ሌላኛው ቫሪያብል ኤዱኬሽን ነው። ኤዱኬሽን 3 ካቴጎሪ ያለው በዚህ ዳታ መሰረት ኢሊትሬት፣ ቤዚክ ኤዱኬሽን እና ተርሸሪ ነው። ስለዚህ ኢሊትሬት ነው የቀረው ሪፈረንስ ግሩፕ ኮምፓሪሽን ግሩፕ ነው። ለቤዚክ ኤዱኬሽን ግን 9.2 ሆኗል። ይሄ ማለት እስከ ቤዚክ ኤዱኬሽን ድረስ የተማሩ እናቶች ያሏቸው ተማሪዎች ከኢሊትሬቶቹ አንጻር ውጤታቸው በ9.2 ይጨምራል ማለት ነው። እስከ ተርሸሪ ድረስ ደግሞ የተማሩ እስከ ዲግሪ ድረስ ደግሞ የተማሩ ደግሞ እናት ያላቸው ከሌሎቹ አንጻር ሜይንሊ ከኢሊትሬቶች አንጻር ሲታይ ውጤታቸው በ11.62 ይጨምራል ማለት ነው። ኮንስታንት ያው ዘ ኢንተርሴፕት ተርም ነው ማለት ነው። ሶ እዚህ ላይ አሁን ቴስቶች ማድረግ እንችላለን ራይት። የተለያዩ ቴስቶችን ረን ማድረግ እንችላለን። ለምሳሌ ኪ ቴስት ራይት። ኪ ቴስት ለሄትሮስኬለሪሲቲ ነው ራይት። ሄትሮስኬለሪሲቲ አንዱ አሰምፕሽናችን ክላሲካል ናቪጌሽን ሞዴል ላይ ዘ ሞዴል ኢዝ ሊኒየር ኢን ፓራሜትር እንላለን። መጀመሪያ አሰምፕሽን ኤክስ ቫልዩስ አር ፊክስድ ሪፒትድ ሳምፕሊንግ እንላለን። ዘ ሚን ኦፍ ዘ ኤረር ተርም 0 እንላለን። ዘ አራተኛ ላይ ሆሞስኬለሪሲቲ ኦር ኮንስታንት ቫሪያንስ የሚል አሰምፕሽን አለው። ስለዚህ ይሄ ቴስት ያንን ነው ቼክ የሚያደርግልን። ሶ ይሄ ቴስት ረን ካደረግን በኋላ ምን ያው ምንድነው ይሄ የፕሮባቢሊቲ ቫልዩን ራይት ከስኬር ፕሮባቢሊቲ ቫልዩ ነው። ሶ ለምሳሌ በዚህ ኤግዛምፕል መሰረት 0.72 አካባቢ ነው የመጣው። ለ0.72 ደግሞ ከ0.05 የበለጠ ነው። ስለዚህ ይሄ ሞዴል የሄትሮስኬለሪሲቲ ችግር የለውም። ስለዚህ ነል ሃይፖቴሲሱን አክሴፕት እናደርጋለን ማለት ነው። ሶ ችግር ቢኖርበት ኖሮ ምን ነበር የምናደርገው? ኮማ አድርገን አር ነበር የምንለው። ሮበስት ያደርግልናል ማለት ነው። ለምንድን ነው ሮበስት የምንፈልገው? ቫሪያንሱ ኮንስታንት አይደለም ማለት ስታንዳርድ ኤረሩን አፌክት ያደርገዋል። ስታንዳርድ ኤረሩ ኢንፍሌትድ ወይ ደግሞ ዲፍሌትድ ሆኗል ማለት ደግሞ ቲ ቫልዩን አፌክት ያደርገዋል። ያ ደግሞ ኮንፊደንስ ኢንተርቫል አፌክት ያደርገዋል። ሶ ኦቨርኦል ስታቲስቲካል ሲግኒፊካንት ቴስታችን ሲግኒፊካንት አይሆን ማለት። ስለዚህ የሄትሮስኬለሪሲቲ ችግር ካለበት ኮማ አር ብለን ኖርማል ሬግሬሽናችን ላይ በመጨመር ችግሩን መቅረፍ ይቻላል ነው። ሌላኛው የምናየው ኮማንድ ቪአይኤፍ ነው። ቫሪያንስ ኢንፍሌሽን ፋክተር ነው ራይት። ቫሪያንስ ኢንፍሌሽን ፋክተር ነው። ይሄ ደግሞ ቼክ የሚያደርገው ዘ ፕሬዘንስ ኦፍ መልቲ ኮላኒቲ ነው። ፐርፌክት መልቲ ኮላኒቲ አሞንግ ዘ ኤክስፕላናቶሪ ቫሪያብልስ። ሁለት ኤክስፕላናቶሪ ቫሪያብሎች ፐርፌክትሊ ኮሪሌትድ እስከሆኑ ዘ ፕሮብሌም ኦፍ ፐርፌክት መልቲ ኮላኒቲ አለ። ስለዚህ ፓራሜትሮቹን ዲተርማይን ማድረግ አይቻልም። ኢዝ ጎይንግ ቱ ቢ ታፍ ማለት ነው። ስለዚህ እሱን ቼክ የምናደርገው በቫሪያንስ ኢንፍሌሽን ፋክተር ነው። እዚህ ጋር ለእያንዳንዱ ቫሪያብል ቫሪያንስ ኢንፍሌሽን ፋክተር አለ። እዚህ ጋር ደግሞ ሚን አለን፣ ሚን ቪአይኤፍ አለን። ሶ በህጉ መሰረት ከሚን ቪአይኤፍ ከ10 እና ከዛ በላይ ከሆነ መልቲ ኮላኒቲ አለ ማለት ነው። ከዛ በታች ከሆነ ደግሞ መልቲ ኮላኒቲ የለ ማለት እንችላለን። ስለዚህ ዲሲዥን ሜኪንግ ዲፔንድ የሚያደርገው ዘ ቫልዩስ ኦፍ ዘ ሚን ቪአይኤፍ ላይ ነው ማለት ነው። ሶ ሚን ቪአይኤፍ አይተን በጣም ትልቅ ከሆነ ከ10 በላይ ከሆነ እያንዳንዱ ደግሞ የራሱ ቫሪያንስ ኢንፍሌሽን ፋክተር አለው። እሱን ቼክ አይተን አድርገን ድሮፕ ማድረግ ያለብን ቫሪያብል ካለ ድሮፕ ማድረግ እንችላለን ማለት ነው። ሶ ሌላኛው ምንድነው ኤረር ተርም እንዴት ፕሪዲክት እናደርጋለን ነው። ስለዚህ ፕሪዲክት ለምሳሌ አር ያው ሬዚጁዋል ነው ሬዚጁዋል ብሎ አዲስ ቫሪያብል ፕሪዲክት ያደርግልኛል። ዜንስ ዊልክ አር ብሎ የኤረር ተርሙ ማለት ነው። ስለዚህ እዚህ ጋር ደግሞ ሻፒሮ ዊልክ ቴስት እናገኛለን። አሁንም እዚህ ጋር ፒ ቫልዩ ነው የምናየው። ስለዚህ ፒ ቫልዩ ከ0.05 በላይ እስከሆነ ድረስ ኖርማል ዲስትሪቢዩሽን ነው ማለት እንችላለን ማለት ነው። በዚህ መንገድ ቴስት ማድረግ እንችላለን ማለት ነው። ምንም አይነት ጥያቄ ካላችሁ እንግዲህ ኮሜንት መስጫው ላይ ጻፉልኝ። ይሄን ቪዲዮ የሰራሁት ያው በጣም እየፈጠኩኝ ነው እንደምታዩት፣ ተማሪዎች ፓውዝ ቢሆን እያደረጉ ያዩታል በሚል ፐርሰፕሽን ነው እና ደግሞ በዋናነት ለአንደርግራጁዌት ተማሪዎች ነው። ከቀጣይ ጀምሮ ግን በስነ ስርዓት ሜይንሊ ከዚህ ከስታታ ጋር የተያዙ ነገሮችን መለቅ ነው የሚሆነው። ኦፍ ኮርስ ሙሉ ለሙሉ ወደ ኢትዮጵያ ኢኮኖሚ፣ ወደ ዓለም ኢኮኖሚ እና ወደ ሌክቸር ቪዲዮዎችም መለስ እንደሞክር ቃል እየገባሁኝ ማለት ነው። ቴንክ ዩ